ዘግይቶ ወይም ሰበር ዜና አለን ዘግይቶ ወይም ሰበር ዜናው ምንድነው ዩናይትድ ስቴትስ ወደ 275 ወታደሮችን ወደ ኢራቅ ልካለች 275 ወታደሮቹ በኢራቅ የሚገኘው የአሜሪካንን ኤምባሲ ለመጠበቅ ነው በሌላ በኩል መርከቦች በአካባቢው ያሉት እንቅስቃሴ ያደረጉ ናቸው አሜሪካ ከኢራን ጋራ የጋራ ስምምነት ካደረገች በተለይ የስምምነቱ ዩናይትድ ስቴትስ የኢራንን የአየር ክልል ተጠቅማ በዚህ በኢራቅ ላይ አክራሪ የምትላቸውን በተለይ ISIS ሶስተኛው የአልካይዳ ትውልድ የሚባለውን እሱን ለመደምሰስ ነው ይበዚህ እንዳለ እንግሊዝ ለመጀመሪያ ጊዜ የኢራን ውስጥ ኤምባሲዋን ተከፍታለች አሜሪካና እንግሊዝ ሁሉ ጊዜ በጋራ የሚሄዱ ናቸው የመጀመሪያና ትልቁ ዜና የሆነው እንግሊዝ ለመጀመሪያ ጊዜ አቋርጣው የነበረው ለረጅም ዘመናት ኤምባሲዋን የምትከፍት መሆኗ ነው በሌላ በኩል ዘግይቶ ወይም ሰበር ዜናው ምንድነው አሁን 3 የእስራኤል ወጣቶች በተያዙበት ጊዜ ወደ ብራዚል የሄዱት 12000 እስራኤላውያን የእግር ኳስ አፍቃሪዎቹ በስሜታቸው እየተረበሸ መሆኑን ነው አዳዲስ ዜናዎች የወጡት ይህ ዘግይቶ የደረሰን ሰበር ዜና ነው